እኔ ነገ ጠዋት ፎቶ አለጥፌ ቪዲዮ ሰራለሁ። ማንም አያስቆመኝም። አቢባይ 15 ቀን እኮ ባዶ ወዴን ነበርኩኝ። ሰዲቅ መስጊድ እየሄድኩ ነበር እየተሰለፍኩ መበላው። አልጋ ባልጋን ሊሆን አይችልም፣ ግን እንደዚህም ቢመጣ እንጋፈጠዋለን ብያለሁ። ልጆቼን በትኛለሁ፣ ትዳር የለኝም። በቃ ላይፍ ሁሉ ነገር ይሻላል አይደል? አትሊስት ቤቢ ማለት ነው ሂዶ አገባ። በመጀመሪያ ደረጃ በፍርድ ቤት ፍቺ ጠይቀዋል፣ ተፋተዋል ባልና ሚስቶቹ። እስኪ ወደ ቪዲዮዎቹ እንሂድ። የዛሬዎቹ ደግሞ ዲጄሊ ወደ ዱባይ ወንዶችን እየወሰደች ችግር ስቃይ ላይ እየለቀቀቻቸው ነው፣ ቃሏን አፍርሳ እየተባለ ነው። በሌላ በኩል ደግሞ ቤተሰቦች ሳምሶን ቤቢ ከሚስቱ ጋር ከተፋታ በኋላ ውጭ ሂዶ አገባ ይለናል የዛሬው። ስለዚህ ወደ ቪዲዮዎቹ እንሂድ፣ አብረን እናያለን ማለት ነው። ኮሜንት ላይ ሀሳባችሁን አስቀምጡልኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ፣ በላይክ ጀምሩ። ወደ ቪዲዮ ዲጄሊ አወቋት ወንዳ ወንዷ እቺን ከኢትዮጵያ ስመጣ በሴኩሪቲ ስራ ትሰራለህ ብላኝ 250 ሺህ ብር ከፍዬ ነበር የመጣሁት ወደዚህ ማለት ነው ወደ ዱባይ። እሺ። እና አንድ ቀን የሆነ ቦታ አሳደረችኝ። ከዛ በኋላ የሆነ ደላላ ጋር አገናኝታኝ አይዲ ይሰራልሃል ብለው የሆነ ወደ ገጠር አካባቢ አጁማን ወደ ቻርጃ ወደ ገጠር ቦታ ነው የወሰዱኝና በጨለማ ነበር የወሰዱኝ። አሁን እኔ እጄ ላይም ብር የለኝም፣ ሰውየውም አይዲ አልሰራልህም አለኝ። በጣም ግራ ስለገባኝ ነውና አንቺ ጋር ልጆች ነው የላኩኝ ወደ አንቺ አልቻልኩም። ያለሁበት ቦታ ጭራሽ አይመችም፣ እጄ ላይም ምግብም ብር አያስፈልግም። ናሲልክ በምን ልምጣ በሬ ልምጣ ወይ ትራንስፖርት ላክልኝ አትለውም ደላላው ናሲልክ? አው በቃ ራስህን ችለና ነው የሚለኝ። በምን ልምጣ ስለው አያገባኝም፣ ያመጣህን ሰው ጠይቅ ነው እያለኝ ያለው። ሼር አድርጉላት ዲጄሊን ነይ በሏት። ያመጣችሁ እሷ ናት፣ ያመጣችሁን እንጠይቃላት። አንተታክ መጀመሪያ ኤርፖርት የተቀበለክ ማን ነው? እሷ ናት ተቀበለች። ኤርፖርት ተቀብላ እየተወሰደችክ የሆነ ቦታ የሆነ ልጅ አገናኘችኝና መጀመሪያ የሆነ ልጅ አገናኘችኝና እሱ የሆነ ማደሪያ ቤት ዴራ የሚባል ሰፈር ይዘውኝ ሄዱና እዛ አደረን። ኦኬ ቆይ እኮ 1000 ድርሃም አስልክ ስትልክ እኔና አንቺ ተነጋግረን ያመጣሽኝ ሴኩሪቲ ስራ ልታስቀጥሪ ነው፣ ስለዚህ ኦልሬዲ ስራውን አስቀጥሪኝ አላልካትም? አልኳት። ስላት ሌላ ስራ ገባና ከዛ በኋላ አሬንጅ እናደርጋለን፣ አሁን ለጊዜው ያለው ይሄ ስራ ነው ብላኝ ወደዚህ። እኔ ደግሞ ሸክም ምናምን አልችልም፣ በቃ ህመምተኛ ነኝ፣ ገባሽ? ያመኛል። ምንም ብትችልም ራሱ ሸክም ተነጋግራችሁ፣ አንተ ከኢትዮጵያ 250 ሺህ ከፍለክ የመጣከው ተነጋግራችሁ የመጣከው በሴኩሪቲነት በዘበኝነት ልትቀጠል ተነጋግረህ 250 ሺህ ብር ከፍለህ ከመጣክ በኋላ ዱባይ ከመጣክ በኋላ እዚህ ስደርስ ሀሳብ ሲቀየር ኖ እኔና አንቺ የተነጋገርነው በሴኩሪቲ ነው፣ ሴኩሪቲ ስራ አስቀጥሪኝ ነው 250 ሺህ ብር ከፍለክ አምጥታክ አየር ላይ እንደጣለችክ ዓለም እንዲያውቅ ነው የምፈልገው። ታዋቂነቷን ስሟን መጠበቅ ከፈለገች የበላችሁን ብር ስራ ታስገባክ። አሁን ቁጥሯ ላከልኝ፣ እኔ ቀጥታ ዋትስአፕ ላይ ቮይስ አደርግላታለሁ። እኔ ነገ ጠዋት ፎቶ አለጥፌ ቪዲዮ ሰራለሁ። ማንም አያስቆመኝም። ችግር የለውም። ኧረ አቢባይ አይ ምን መሰለህ፣ እኔ ሁሉን ነገር ፊት ለፊት ተናግሬ ስራዬ ቀጥታ ስለሆነ ነው፣ ሁሉ ነገር ግልጽ ስለሆነ ነው። አሁን እዚህ ጋር ነግሬ በኋላ ላይ እሷ በኋላ በሌላ መንገድ ገብታ በቃ በቃ እንትን በል እኔ እንትን እልልሃለሁ እትትት ብላክ አይነን አምነክ ሀቢባ ተይው በቃ ታስተካክልልኛለች፣ ስራም ትፈልግልኛለች። እንደዚህ ብለህ ቃልክ ሲያልቅ ግረም ብላ ነው። አቢባይ 15 ቀን እኮ ባዶ ወዴን ነበርኩኝ። ሰዲቅ መስጊድ እየሄድኩ ነበር እየተሰለፍኩ መበላው። እንዴት ብዬ ነው እሷን ማወራት? ሌላ መስጊድ ሄደክ ነበር ምግብ ተሰልፈ መበላው? አዎ አቢባይ ይሄንን ነግረሃታል? አዎ ነግሬያታለሁ። ፎቶ አንስቼ ልኬላታለሁ። ተሰልፈ ምን አለችክ? ምንም አይዞ ምናምን ነው የምትለው። ተመልከት፣ ምን አይነት ብር እንኳን አትሰጠውም ምግብ እንዲበላ አይዞክ ትሏለች። እሷ እየበላች እየተበደለች። ህሊና የት ሄዶ ነው ግን ሰው እንዴት የገዛ ወገኑን ኢትዮጵያዊ ወገኑን አረብ ሀገር ላይ ስደት ላይ አምጥቶ እንደዚህ ይጥላል? ያስረው። እኔ ግን የማሸጉ ይሻላል ብዬ ነው። እንዴት ትላለህ? ደሬ እኔ ማለት የአንተ የመጀመሪያ ነህ። እኔ ሳስመጣ ማለት ነው። እኔ ከዚህ በፊት በቱሪስት ብቻ ነበር ማስመጣው እና በዚህኛው ስራ ውስጥ ያስገባኝ አሁን ወጣሁ ናግረኝሽ ልጁ ነው። እና እኔ ደግሞ ልጁ ስራውን መጀመሪያ ማስጠንቀቂያው ነበር። ይሄ ስራ ላይ ስላለኝ ችግር የለውም፣ ቸኮሌት ማሸጉ ትገባበታለሽ፣ 8 ነው፣ ምንም ጣጣ የለውም። የዚህ 1000 ብር ኮሚሽን መኖሩንም አላውቅም ነበር። ስለዚህ እኔ
እኔ አናግረዋለሁ። ለምንድነው አንቺ የተደረገው ብዬ እኔ እዚህ እንዲከፈል አደርጋለሁ። አንሱ አንተ ጉዳይ አይደለም። ዋናው በቃ 1 ቀን 2 ቀን ቆየው ማደር ያለ ብሏል። ያው አልጋ ባልጋን ሊሆን አይችልም፣ ግን እንደዚህም ቢመጣ እንጋፈጠዋለን ብያለሁ። ችግር የለም ማለት አሁንም እሱ ጋር ማሳረፊያ ስላለ እሱ ጋር ሄዱ። ማሳረፊያው ጋር ይሄ አይሆንም። የማሸጉ ግን ቀላል ስለሆነ የእሱ ብትገባስ ምን ትላለህ? ደግሞ መጀመሪያም ብያለሁ የፋብሪካው የተሻለ በቾኮሌት ማሸጉ በቃ ያለን አማራጭ በሱ መግባት ነው። አሁን እያወራው ነበር እሱ። ስለዚህ በቾኮሌት ማሸጉ ነገ ከነገ ወዲያ ብሏል። በቃ በቾኮሌት ማሸጉ ትገባለህ። ከዛ በኋላ ያለውን ደግሞ እናያለን። ችግር የለውም ማለት ልጁ ጋር እኔ ምንም የለኝም ማለት በቃ ጨርሳችሁ ሂዱና እዛ ዴራ ታክሲ ያስያዘን እየመጣን ነው ወደ አንቺ ልይ ብዙ በቃ እኔ ስራ አለብኝ ወጣታቸውን እኔ ላይ ያስቀምጡ ስለፈለጉ ነው ብሎ ሂዱ ካልሄዳችሁ አለ። ምንም ማድረግ አንችልም እየመጣን ነው። እርሱ ለባለ ታክሲው አልሪጋ ሜትሮ ስቴሽን በለውና ልክ ልደርሱ ስትሉ ደውሉልኝ የት ጋር እንደሆነ ሎኬሽን እነግረዋለሁ። ከዛ ሆቴሉ ጋር ትወጪልናለሽ? ሊ በእናትሽ እዛ ቢሮ ደርሰናል። እስቲ ደውይለት ዘርዬ በጣም ደከመን። ሰውየው ደግሞ የወሰደን ሰውዬ ቦታውን አላወቀም። እንደገና ሌላ ታክሲ ይዘን ሄድ ነው። ሊ እባካችሁን አግዙን፣ አትሊስት እስከምንገባ ድረስ እባክሽ 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 በእናትሽ። በህይወቴ እንደዚህ ከፍቶኝ አያውቅም በህይወቴ ማለት ነው። ግን እግዚአብሔር ይመስገን ሁሉም ለበጎ ነው። አሁን የማድርበትን ቤት ብታያል ሰቀጥተሽ ነበር፣ ግን ሶኪ ችግር የለውም ለበጎ ነው። አንቺን አምኜ ነበር የመጣሁት። እኔ የተዘጋጀ ስራ መስሎኝ ነበር፣ ግን እግዚአብሔር ይመስገን ያልፋል። ኧረ እኔ በጣም ነው በቃ እኔ በጣም ነው በቃ ያዘንኩት። በህይወቴ እንደዚህ ያዝኜ አላውቅም። ነገርኩሽ 5 ድራም ምናምን 6 ድራም የሚከፈልበት ከባራ ባንጋሊዴሽ እና ኢንዲያኖች 12 ምናምን እንደውም ከዛ በላይ አንድ ክፍል ውስጥ ቅማር ቱሃን ያለበት ክፍል ውስጥ ነው የተኛሁት። በቃ እንዴ እንደዚህ ብለሽ ነው እንዲያመጣሽኝ እኔ ኧረ በመድኃኒዓለም እንደው ምን ሆነ የት ነው የወደቀው እንኳን ብለሽ አልጠየቅሽም እኮ ሊ ቅድም ጥለሽን ሄድሽ። መኪናው የማይሆን ቦታ ጣለን። ኧረ ሊ እንዲህ አንቺ የከተማ ልጅ ነሻ። አትሊስት በቃ የሆነ ስራ እንኳን እስከማገኝሽ ሲኩሪቲ እኮ ቀረ አይደል? አትሊስት ስራ እንኳን ሳገኝ እስከማገኝ ድረስ አትሊስት ሻንጤ እንኳን አንቺ ቤት ቢያርፍ ምን ችግር አለ? እንደ ፋራ ሻንጤን ሽኮትት እኮ ነው ያልኩት ዛሬ። ይኸው ትካሽ እስከሚገነጠል አላሳዘንሽ? ወንድም ምናምን አንቺ የለሽም? ብር አያስፈልገም ብለሽኝ ቀኑን ሙሉ ምግብ አልበላሁ። ኪሴ ላይ 1 ብር የለም። ለታክሲ ከልጁ ጋር ሺህ እያደረኩ ነው ሳዋጣኝ ነበር። ኪሴ ላይ ብር የለም። አመጣጤን ነግሬሻለሁ። ልጆቼን በትኛለሁ። ትዳር የለኝም። በቃ ላይፌን ሁሉ ነግሬሻለሁ አይደል? አትሊስት እነዛ ነገሮች ነገረኝ። በቃ ከዛ እንደው ከኢትዮጵያ እንኳን ሳልነሳ እነዚህ ነገሮች የሚሆኑ ከሆነ በቃ ተው እንኳን ብትይ እኔ 100 ሺህ ብር እንኳን ቢበላ ስሙ ልንገራችሁ። ሳሚ ቤቢ ማለት ነው ሂዶ አገባ። በመጀመሪያ ደረጃ በፍርድ ቤት ፍቺ ጠይቀዋል፣ ተፋተዋል። ባልና ሚስቶቹ ሳሚና ባለቤቱ ማለት ነው። ማለት ይሄ ኦፊሻል ፍቺን የተፋቱት ባይፋቱ ለልጆቻቸው ሲሉ ቢኖሩ ጥሩ ነው። አሁን ደግሞ ስታስቡት ለልጆቻችሁ ስትሉ እየተረገጣችሁ ለልጆቻችሁ ስትሉ እያለቀሳችሁ ኑሩ የሚል እንትን የለም። ስለዚህም ስላልተስማሙ ከዚህ ሁሉ አመት በኋላ እኔ በሁለቱ ትዳር ምን ተምሬያለሁ መሰላችሁ ጋይስ? እውነት ማርያምን በሁለቱ ባልና ሚስቶች ትዳር ምን ተምሬያለሁ? የተማርኩትን ልንገራችሁ። ሴት ልጅ በጣም የዋዎች ነን። አመት ከአመት በሄደ ቁጥር አመት በጨመረ ቁጥር ውበታችን፣ መልካችን፣ ሁሉ ነገራችን እየተቀየረ ይመጣል። ወንድ ልጅ 70 አመቱ ላይ ከሆነ ጎልማሳ ሆኖ ነው የሚኖረው ጋይስ። ደግሞ ገንዘብ ካለው ራሱን የሚጠብቅ ከሆነ ትላንትና አንቺን በጠበሰብሽ እድሜ ላይ ያለችዋን ሴት የ76 አመት ሰውዬ ሆኖ ይጠብስና ይኖራል፣ ያሳይሻል። እና እኔ በእነሱ ትዳር እኔ በራሴ የእነሱን ትዳር አይቼ በራሴ ምን ስላለው መሰላችሁ? አሁን ትዳር ፍቺ ደረጃ ባይደርሱ ጥሩ ነው። ምንም ቢሆን 3 ልጆች አላቸው።
የነሱን ስሜት የነሱን ደስታ የነሱን ነገር ሁሉ ትተው ለልጆቻቸው ቢኖሩ ምክንያቱም 3 ናቸው አንድ አይደለችም ቢኖሩ መልካም ነበረ እግዚአብሔር ደግሞ በቃ አልፈቀደው ምክንያቱም በመሃላቸው አስታራቂ ገብተዋል ጓደኞች ገብተዋል ሊስማሙበት ያልቻሉበት የራሳቸው ነገር አለ ሳሚ ያገባ አሜሪካ ሄዶ እውነት የዛኔም ስሰማ እኔ ባይዘው የዛኔ ስጠይቅ ሳረጋግጥ ሰዎችን ከመናገሪና ሰዎችን ከመተቸት በፊት አረጋግጣለሁ ጠይቃለሁና ልክ የዛኔ ወሬ ሲወራበት እንደዛ ሲባል ሳሚ ራሱ ሳሚን ከነ ማናጀሩ አግኝቼ ነው ያናገር በእውነት እግዚአብሔርን ነው የምላችሁ እና ማለት ማወቅ የምፈልገው ነገር አለ የሰው ስም ብላችሁ አታነሱ ነው በእርግጥም ስማቸውን አላነሳው ምን እና እውነት ለመመስከር ለእውነት ነው የማወራው እግዚአብሔር ምስክሬ ነው እኔ በህይወቴ ይሄ ለሰው እንደወደኝ ሰው ምናም ብዬ ማወራው አይምሮዬ ያዘዘኝን ትክክል ያለውን ነው የምናገረውና በሰዓቱ ባለቤቱ ላውራት ፈልጌ ነበር ሚስቱን ማለት ነው ዳጊን ዘጋችልኝ እንደቀልድ አንዳንዴ ሚዲያ ላይ የምታዩትን ሰው እንደቀልድ የምታዩት በኋላ ላይ አሁን የዛኔ ከኔ ጋር በሰላም ፈታ ቢሆን ኑሮ ወሬው እዚህ ደረጃ ይጋደም ነበር ከዛ በኋላ ከኔ ጋር ማውራት ፍቃደኛ ለመሆኗን ሳቅ የራሳችሁ ጉዳይ ስል ወዲያው ቲክቶክ ላይ ለበተኑላት ወዲያው ማለት ነው ወሬው ትዝካላችሁ ግን እኔ መጀመሪያ እንደ በጨዋ ደስ ላናግራት ሞክሬ ነበር ላይክ ምንም አታመጭም ያሹ ምናምን ብላ ጆሮ ላይ ዘጋችብኝ ደውላል ዋለች ምናምን ከዛ በኋላ ግን ቲክቶክ ላይ ተዛመተ ወሬው